በያላችሁበት የዓለም ዳርቻ ሁሉ የተከበረ ሰላምታችን ይድረሳችሁ። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ዛሬ እንግዲህ በአዲስ ፕሮግራም ከመሃል ሚዲያ ስቱዲዮ ተገናኝተናል። እዚህ የወንጀል ማህደር ፕሮግራማችንም የተለያዩ የወንጀል ኬዞችን እያነሳን እስከ መጨረሻው የፍርድ ሂደት ድረስ ቆይታ የምናደርግበት የምናወራበት የምንወያይበት ከዛም ማለፍ ሲል ደግሞ የወንጀል ድርጊቱ እንዴት ተፈጸመ በምርመራው ሂደት ደግሞ ምን አይነት የምርመራ ሂደቶች አለፉበት በዛ የወንጀል ኬዝ ማለት ነው የመጨረሻ የፍርድ ሂደቱስ ምን ይመስላል የሚለውን እዚህ ስቱዲዮ ድረስ የተለያዩ የህግ ባለሙያዎችን ዳኞችን ጠበቃዎችን እንዲሁም ደግሞ የፖሊስ አካላትን ጉዳዩ በአጠቃላይ የሚመለከታቸውን ባለሙያዎችን እየጋበዝን አብረን ቆይታ የምናደርግበት ፕሮግራማችን እንዲሁም የምንወያይበት ፕሮግራማችን ነው ማለት ነው። ከዚህ ቀን ጀምሮ አዲስ በመሃል ሚዲያ የሚተላለፈው የወንጀል ማህደር የተሰኘው ፕሮግራማችን በይፋ ተጀምሯል። ለዛሬ ፕሮግራማችን እንግዲህ በዚህ በስቱዲዮ ውስጥ የተለያዩ የተመራረጡ 3 ኬዞችን መረጥ አድርገን ከናንተ ጋር አብረን ቆይታ ልናደርግባቸው እያወራን እስከ መጨረሻው ቀደም ብዬ እንዳስተዋወቅኩት ማለት ነው ከጅምሩ እስከ ፍጻሜው ድረስ የፍርድ ሂደቱን አጠቃለን ማለት ነው ወደ እናንተ ልናደርስ እዚህ ዝግጅቴን አጠናቅቄ ተገኝቻለሁ። ፕሮግራሙን አዘጋጅቶ ወደ እናንተ በማድረስ ሆነ ትዕግስት ሁሉ እንዲሁም ከመላው የስቱዲዮ ባልደረቦቼ ጋር በጋራ በመሆን አብረናችሁ ቆይታ የምናደርግ ይሆናል ማለት ነው። እናንተ ደግሞ እስከ ፕሮግራሙ ፍጻሜ ድረስ ፕሮግራሙን ላይክ እና ሼር እንዲሁም ሚዲያችንንም ሰብስክራይብ በማድረግ አብሮነታችሁ ቆይታችሁ ከኛ ጋር ይሆን ዘንድ የአክብሮት ግብዣችን ነው። ከመሸጋገሪያ በኋላ ስንመለስ በቀጥታ ወደ ኬዞቹ እናልፋለን። ተመልሰናል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንግዲህ ቆይታችሁ ከኛ ጋር እንደሚሆን ባለሙሉ ተስፋ ነን። ወደ መጀመሪያው የወንጀል ኬዛችን ስናልፍ በዕለት ተዕለት ህይወታችን ውስጥ እንግዲህ ሁላችንም ልንሰማባቸው የምንችለው ለብዙዎቻችን ደግሞ የደስታ የምስራች ሊሆን የሚችል የስልክ ጥሪዎችን እናስተናግዳለን አሉ። ነገር ግን ለወጣቱ ኪሩቤል ከበደ ይህ ጥሪ የህይወቱ ማጠቃለያ ወደማይመለስበት እንዲሁ ደግሞ የሞት ወጥመድ የገባበት የመጨረሻ የስልክ የድምጽ ጥሪ ነበር። ይህንን ካጋራናችሁ ዘንዳ መለስ ብለን የምናየው የመጀመሪያው የወንጀል ማህደር ፕሮግራማችን የወንጀል ኬዛችን ነው። በመቀጠል ደግሞ እናትነት ጋር ጉራ እንላለን። በደምና በአጥንት ተከፍሎ ህይወትን ለሌላ ህይወት የሚያበረክቱበት የዓለማችን ትልቁ የፍቅር መገለጫ መሆኑን በሀገራችን በኢትዮጵያ ብቻ አይደለም እንደ ዓለምም የምናውቀው ነገር ነው እናትነት። ነገር ግን ሰብአዊነት በጠፋበት መልኩ ይህ የተፈጥሮ ህግ ተገልብጦ ማህፀን የሰጠችውን ህይወት እጆች መልሰው ሲያጠፉት ከማየት በላይ ምንም የሚያስደነግጥ ነገር የለም። ይሄኛውም እንግዲህ ለዛሬ ከወንጀል ማህደራችን ያዘጋጀነው ሁለተኛ ወደ እናንተ የሚደርሰው የወንጀል ኬዛችን ነው ማለት ነው። በሶስተኛ ደረጃ እንዲሁም ደግሞ እሳት ማስረጃዎችን አመድ አድርጎ ወንጀልን የመሸሸጊያ ትልቁ የነፍሰ ገዳዮች ምርጫ የሆነበት ጊዜ ነው። ይህ የወንጀል ድርጊት የተፈጸመው በዚሁ በመዲናችን በአዲስ አበባ ሲሆን እንግዲህ ነገር ግን አመዱ ቢበንም በዲጂታሉ ዓለም ውስጥ የማይጠፉ የቴክኖሎጂ አሻራ ነፍሰ ገዳዩን ጥላ ሆኖ እንደሚከተለው ብዙዎች አይረዱም። ይሄኛው ደግሞ በሶስተኛነት ወደ እናንተ የምናደርሰው ሌላኛው የወንጀል ኬዛችን ነው ማለት ነው። በመጀመሪያ ወደምንመለከተው አለፍን። እንግዲህ የተወደዳችሁ ተመልካቾቻችን የመጀመሪያው የወንጀል ድርጊት የሚወስደን ወደ ቦረና ዞን ዲሎቲ ወረዳ ውስጥ ነው። ድርጊቱ የተፈጸመው በዚሁ በቦረና ዞን ዲሎቲ ወረዳ ውስጥ ሲሆን መገርቱ ጋሹ የተባለች ግለሰብ ባሳለፍነው ሚያዝያ በዚህ በያዝነው ዓመት ማለት ነው ሚያዝያ 5 ቀን 2018 ዓ.ም ከቀኑ 8 ሰዓት ገደማ አንዲት ሴት ልጅ ትገላገላለች። ነገር ግን ይህን በሰላም የተገላገለችውን ልጇን ተንከባክባ ከማሳደግ ይልቅ ለጥቂት ቀናት አጠገቧ እንዲቆይ ካደረገች በኋላ ማንም ሳያት የተወለደችውን ሕፃን ልጅ ይዛ ወደ መጸዳጃ ቤት ነበር ያመራችው። ነገር ግን ያልተቋረጠው የሕፃኗ ለቅሶ የእናትነቷን የጨካኔነት እየተሸፈነውን ድምጽ እንጥሶ ወደ ውጭ አፈትልኮ ይወጣል ማለት ነው። በአቅራቢያው የነበሩ የሰፈር ሰዎች የሕፃኗን የይድረሱልኝ የጭንቅ ለቅሶ ሰምተው በፈጠሩት
ፈጣን ርብርብ እንግዲህ ህፃኗ ካሰፈሰፈችባት የሞት አፋፍ ወዲያውኑ ሊያተርፏት እየቻሉበትን አጋጣሚ እንመለከታለን። ይህንን እንግዲህ የአሰቃቂ የሆነ የግድያ ሙከራ ያደረገችው እናት ይህንን በአካባቢ ያሉ የህብረተሰብ ክፍሎች የህፃኗን ለቅሶ ሰምተው ወደ ህፃኗ ወደምትጮህበት አካባቢ በሚቃረቡበት ጊዜ እንግዲህ ነፍሷን ከመታደግ ባለፈም ሌሎች የምርመራ ሂደቶችን እንዲያጣሩ የወሰኑላቸውን የፖሊስ አባላትን እዛው ባሉበት ደውለው በመጥራት ነገሩ በፖሊስ እንዲያዝ ያደርጋሉ የማህበረሰቡ ማለት ነው። እንግዲህ የቦረና ዞን ፖሊስ ዋና መምሪያ የሴቶች እንዲሁም ህጻናት ጉዳዮች ጽህፈት ቤት ኃላፊ የሆኑት ኮማንደር ወጋዬ ዲዶ እንደተናገሩት ተከሳሿ ህፃኗን በመጸዳጃ ቤት ጉድጓድ ውስጥ በጭንቅላቷ ለመክተት በጭንቅ ስትታገል ነበረ ነዋሪዎች እጅ ከፍንጅ እንደያዟት የተናገሩት ለኮማንደሯ ማለት ነው። እንግዲህ ኮማንደሯም ደግሞ የተለያዩ የስራ ባልደረቦቻቸውን ይዘው እዛ መጸዳጃ ቤት አካባቢ ነበረ የደረሱት ህፃኗን እንዲሁም ደግሞ ግድያውን ልትፈጽም የነበረችውን እናት ይዘው ወደ ፖሊስ ጣቢያ ያመራሉ። ህፃኗን ደግሞ ወደ ሆስፒታል ማለት ነው ተገቢውን ሕክምና እንዲደረግላት ይደረጋል። ህፃኗን እንግዲህ ወደ ሆስፒታል ከተወሰደች በኋላ ፖሊስ በቀጥታ ያመራው ወዴት ነው? ድርጊቱን በፈጸመችው እናት ላይ ፈጣን የሆነ እርምጃን በመውሰድ በቁጥጥር ስር ቀደም ብሎ እንዳዋላት ማለት ነው። የቦረና ዞን ፖሊስም እንግዲህ የምርመራ መዝገቡን በበቂ ማስረጃ አጣርቶ ለአቃቢ ህግ ያስረክባል። አቃቢ ህግም የቀረበለትን መዝገብ መነሻውን በማድረግ በተከሳሽ መገርቱ ጋሹ ላይ እንግዲህ የህፃን ልጅ መግደል ወንጀል ሙከራን ክስን በሰፊው ይመሰረተባታል። የቦረና ዞን ከፍተኛ ፍርድ ቤት የቀረበውን ክስ መርምሮ ግንቦት 13 ቀን 2018 ዓመተ ምህረት በኋላው ችሎት እንግዲህ ውሳኔን ያስተላልፍባታል በእናቲቷ ላይ ማለት ነው። ፍርድ ቤቱ ምን አይነት ውሳኔን ወሰነ የሚለውን እንመልከት። ተከሳሽ መገርቱ ጋሹ እንግዲህ አስባና አቅዳ ነው የወለደቻትን ልጅ ለመግደል በመጸዳጃ ቤት ውስጥ ለመክተት ስትሞክር በመያዟ ጥፋተኛ ተብላ የ5 ዓመት ጽኑ እስራት እንድትቀጣ የወሰነባት ማለት ነው። እንግዲህ ውድ ተመልካቾቻችን ይህንን የወንጀል ኬስ ስንመለከት በአሁን ጊዜ እንኳን አይደለም በሀገራችን ኢትዮጵያ ውስጥ የገረና በአጠቃላይ ሁኔታ ጃፓንን እንኳን እንደ ምሳሌ ማንሳት እንችላለን። ካለባቸው የህፃን የመወለድ እጥረት አንጻር የ4 ቀን ብቻ የስራ ጊዜን እስከ መፍቀድ ድረስ እየደረሰችበት ሁኔታ አለ። ከዛም ባሻገር ሌሎችም ነገሮችን እየወሰኑበት ያለውበት ሂደት ላይ እንደመሆናችን እኛ ደግሞ ኢትዮጵያውያን ስንባል ከመጣንበት ካለንበት ከምንኖርበት የማህበረሰባዊ እሴት አንጻር በጣም ጽዩፍ የሚባል ወንጀል ነው ይህ ወንጀል። እናት ለልጇ ምን ያክል እንደምትሳሳ ከዛም ባሻገር ደግሞ ምን ያክል እንኳን አይደለም ህፃን ልጅ የወለዱትን ልጅ ለመግደል ይቅርና ሲወድቅ እንኳን የኛ እናቶች ምን ያክል ድንጋጤ በውስጣቸው እንደሚሆን ሁላችንም የምናውቀው ነው። እንግዲህ ይህንን ደግሞ አሳዛኝ መረጃን እንዲሁም የወንጀል ኬዝን ከወደ ቦረና ያው የፍርድ ሂደት ቢኖረው እንደ ማህበረሰባዊ እሴት ግን በጣም ጽዩፍ የሆነ ድርጊት በመሆኑ እኛም በዛሬ የፕሮግራማችን መጀመሪያ የወንጀል ኬዝ አድርገን ወደ እናንተን ካችሁ ልንል ወደድን ማለት ነው። ድርጊቱ በጣም አሳፋሪና አሰቃቂነት የተሞላበት ነበረ። የራስን የአብራክን ክፋይ ወስዶ ከመጣል ባለፈ ሽንት ቤት የመጸዳጃ ቤት ውስጥ ለመጣል እየተደረገ በጣም አሰቃቂ ወንጀል አድርገን ወደ እናንተ ወደ ውድ ተመልካቾቻችን አሻገርን ማለት ነው። እንግዲህ ይህንን የወንጀል ኬዝም የቦረና ዞን ከፍተኛ ፍርድ ቤት ያው የ5 ዓመት ጽኑ እስራት እንድትቀጣ ካደረገ በኋላ የህፃኗ አሁናዊ ሁኔታስ የሚለውን ነገር ደግሞ ዞር ብለን መመልከት ስለሚያሻው ኮማንደር ወጋዬ ዲዶ እንግዲህ ህፃኗ በተደረገላት የተፋጠነ የሕክምና እርዳታ በአሁኑ ወቅት በሙሉ መልካም ጤንነት ላይ እንደምትገኝ ነው ለመላው የኢትዮጵያ ህዝብ የገለጹት። ወደፊትም እንግዲህ ህጉን በጠበቀ መልኩ ለአሳዳጊ የምትሰጥ እንደሆነ የተገለጸበት ሁኔታ አለ ማለት ነው። ከዛ ባለፈ እንግዲህ የሰዎች ፈጣን ደራሽነት የአንድ ንጹህን ህፃን ህይወትን ሲታደግ የህግ የበላይነት ደግሞ በወንጀለኛ ላይ ተገቢውን ቅጣት የሰጠበት የፍርድ ሂደት እንዲሁም ደግሞ የወንጀል ኬዝ አድርገን ወደ እናንተ አደረስን። አሁን ደግሞ ወደ ቀጣዩ እናልፋለን።
ተመልሰናል። የተወደዳችሁ ተመልካቾቻችን ከፕሮግራማችን ጋር ጥሩ ቆይታን ያደረጋችሁ እንደሆነ ባለሙሉ ተስፋ ነን። አሁን ደግሞ በቀጣይነት ወደ ያዝነው ሌላኛው የወንጀል ኬዛችን የምናልፍ ይሆናል። ቀኑ ሚያዝያ 16 ነው 2018 ዓ.ም። ቦታው በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 14 ስሙ ደግሞ አዲስ ፍሪ ኮንዶሚኒየም ዮናታን ከድር፣ ደረሰ ኃይሉ እንዲሁም ደግሞ አብደላ በድር የተባሉ ሶስት ግለሰቦች ቀድመው ያሴሩትን የወንጀል እቅድን ለመተግበር ስልካቸውን ያነሳሉ። ኢላማቸው ያደረጉት እንግዲህ ኪሩቤል ከበደ የተባለን አንድ ባለስራ ነው እና ስራ አለ በሚል ሰበብ በስልክ ደውለው ይጠሩታል። እነሱ ወዳሉበት ስፍራ ማለት ነው። ኪሩቤል አንዳች ክፉ ነገር ይመጣል ብሎ ጭራሽ አልጠረጠረም። የወንድሞቹን ጥሪ አምኖ ወደ ተባለበት ቦታ ያመራል መኪናውን ይዞ። ነገር ግን የጠበቀው ስራ ሳይሆን ሌላ ድርጊት ነበረ። የጠበቁት ጨካኝ እጆች ነበሩ። ተጠርጣሪዎቹ እንግዲህ ኪሩቤልን እንደደረሰ ከበባ ያደርጉበታል። ከዚያም ያለ ምንም ርህራሄ አንገቱን በማነቅ ህይወቱን በዚያው ቅጽበት እንድታልፍ ያደርጋሉ። ነፍሰ ገዳዮቹ እንግዲህ ወንጀሉን ፈጽመው በጭራሽ ሊቆሙ አልቻሉም። ወደ ተመልካቾቻችን የኪሩቤልን አስክሬን በላስቲክና በፕላስቲክ ጠቅልለው እንግዲህ ልብስ መያዣ ሻንጣ ውስጥ ከከተቱት በኋላ አላማቸው ክሱንና ወንጀሉን በመሸሸግ ፍትህን ማደናገር ስለነበረ ወደ አሰቡት ሌላኛው ስቴፕ ያመራሉ። በማግስቱ ሚያዝያ 17 ቀን 2018 ዓ.ም ምሽት 3 ሰዓት አካባቢ የሟችን የሰሌዳ ቁጥር የሆነ ኮድ 3 አአ 50945 ዲ4ዲ ፒካፕ ተሽከርካሪን በመንዳት ሰው አይቶናል ብለው ለማይሰጉበት እይታ ተጋላጭ ባልሆነው ቆጣሪ ኮንዶሚኒየም አካባቢ እንግዲህ አስክሬኑን ያለበትን ሻንጣት ጥለው ካሉበት ይሰወራሉ። ነገር ግን የወንጀል ትርፉ ምን ጊዜም ውድቀት በመሆኑ የኪሩቤልን ሳምሰንግ አልትራ የሆነ 21 ስልክ እንዲሁም ፒካፕ መኪናውን ይዘው ወደ ሳሪስ ብሔረ ጽጌ አቅጣጫ ሲጓዙ ቢቆዩም የወሰዱት መኪና ሞተሩ እየጠፋ ሲያስቸግራቸው የወሰዱት ሌላ አማራጭ ነበረ። በመጨረሻም እንግዲህ መኪናውን በአቅራቢያቸው በሚገኝ የመኪና ማሳደሪያ ቦታ ላይ ያቆሙትና የሟችን ስልክ ሸጠው ራሳቸውን ደብቀው ለመሰወር ይሞክራሉ። የአዲስ አበባ ፖሊስም እንግዲህ ወዲያውኑ መረጃው ይደርሰዋል። አካባቢ ላይ ባለ የህብረተሰብ ጥቆማ ማለት ነው። እንደደረሰው ጥቆማው እንግዲህ ወዲያውኑ መረቡን በመዘርጋት አሰሳውን ይጀምራል። ወንጀለኞች ራሳቸውን እየደበቁ ቢመስላቸውም የኢትዮጵያ የጸጥታ መዋቅር ግን ከጥላ ማዶ ሆኖ ይከተላቸው ነበረ ማለት ነው። የአሰቃቂ ወንጀል ፈጻሚዎቹን ለህግ ለማቅረብ በአዲስ አበባ ፖሊስ ጠቅላይ መምሪያ መሪነት ሰፊና ብርቱ ክትትል ይደረጋል። ፍንጮችም የመከተሉን ስራ በአዲስ አበባ ብቻ የተገደቡ አልነበሩም። የወንጀለኞች መደበቂያን ለማግኘት ፖሊስ የሄደበት ርቀት የብሔራዊ መረጃና ደህንነት አገልግሎት፣ የኦሮሚያ ፖሊስ ዋና ጠቅላይ መምሪያ እንዲሁም ደግሞ የደቡብ ኢትዮጵያ ፖሊስ ጠቅላይ መምሪያ ከዛም ባለፈ ከሁሉም በላይ ደግሞ የህብረተሰቡን ንቁ ተሳትፎን ድጋፍ የተቀናጀ ነበረ ማለት ነው። ውድ ተመልካቾቻችን እንግዲህ በዚህም ደግሞ ከፍተኛ የተቀናጀ ጥናት ሶስቱም ተጠርጣሪዎች ማለትም ዮናታን ከበደ፣ ደረሰ ኃይሉ እንዲሁም አብደላ በድር እጅ ከፎቅ ሳይወጡ ማለት ነው እዛው በነበሩበት ኮንዶሚኒየም በፖሊስ ቁጥጥር ስር ሊውሉ ቻሉ ማለት ነው። የአዲስ አበባ ፖሊስም ለዚህ ስኬት አስተዋጽኦ ላበረከቱት የጸጥታ አካላት እንዲሁም ደግሞ ለህዝቡ ታላቅ ምስጋናውን ያቀረበበት የወንጀል ኬዝ ነው ማለት ነው። እንግዲህ ውድ ተመልካቾቻችን ይሄንን ኬዝ ወደናንተ ስናደርስ አንደኛ በቅርብ የተካሄደ የወንጀል ኬዝ ነው። ከዛ ባለፈም ደግሞ ብዙ ጊዜ እንሰማለን በተለይ በራይድ አሽከርካሪዎች ላይ ሲደርስ የነበረው እንደውም የሆነ ጊዜ ላይ በጣም በስፋት መነጋገሪያ የሆነ ርዕሰ ጉዳይ ነበረ ማለት ነው። ይሄንን አይነት እንግዲህ የሚፈጽሙ ተጠርጣሪዎች ዞሮ ማንም ከህግና ከእውነት የሚርቅ አለመሆኑን ያስመሰከረ የወንጀል ኬዝ ነው ማለት ነው። ቆይታችሁ አሁንም ከወንጀል ማህደር ፕሮግራማችን ጋር እንዲሆን ያክብሮ ግብዣችን ነው። በቀጣይነት ወደምናየው ወደ መጨረሻው የወንጀል ኬዛችን የምናልፍ ይሆናል። አብራችሁን ቆዩ።
ተመልሰናል ውድ ተመልካቾቻችን ወደ መጨረሻው የዛሬ ወንጀል ማህደር ፕሮግራማችን ስንሻገር እንግዲህ ቆየት ያለ ይሄኛውም የወንጀል ኬስ ደግሞ እዚሁ መዲናችን አዲስ አበባ በአንድ ኢንዱስትሪ ፋብሪካ ውስጥ የተፈጸመ ትክክለኛ እውነተኛ መረጃ የሆነ የተከሰተ ክስተት ነው ወደ እናንተ የምናደርሰው። እንግዲህ ይህ ታሪክ በኢትዮጵያ የወንጀል ምርመራ ታሪክ ውስጥ የፎረንሲክ ሂሳብ ምርመራ እንዲሁም ፎረንሲክ አካውንቲንግ ማለት ነው እንዲሁም ደግሞ ዲጂታል መረጃዎችን በአንድነት ስራ ላይ የዋሉበት ታላቅ ማህደር ነው። እንግዲህ የተወደዳችሁ ተመልካቾቻችን እዚህ ጋር ይህንን የወንጀል ኬዝን ወደ እናንተ ሳሻግር ማለት ነው ስማቸው መጣራቸው ስሞች በገጸ ባህሪ የተቀየሩ እንደሆነ ልብ እንድትሉልኝ ወዳለው። እንግዲህ የአንድ ቀደም ብዬ እንዳስተዋወቅኩት የኢንዱስትሪ ፋብሪካ ውስጥ የተፈጸመ የወንጀል ምስጢር ነው። በጣም ውስብስብ የተባለ በጊዜው ቆየት ከተፈጸመ ግን ቆየት ያለ የወንጀል ኬዝ ነው ማለት ነው። የመጨረሻ ማሳረጊያችን የሚሆነው ተጎጂ የትልቅ አስመጪና ላኪ ድርጅት የሆኑት ባለቤት የሆኑት ሟች እንግዲህ አቶ ሙልጌታ ዮናስ የወጣት አይቲ ባለሙያ እንዲሁም የሲስተም አድሚኒስትሬተር ነው በዛ የኢንዱስትሪ ፋብሪካ ውስጥ። በመጨረሻ ደግሞ የድርጅቱ ዋና የፋይናንስ ዳይሬክተር የሆነችው ወይዘሮ አስቴር ላይ ትኩረቱን ያደርጋል ይሄኛው የወንጀል ምርመራ ሂደት። እንግዲህ ታሪኩ የሚጀምረው በአዲስ አበባ በሚገኝ አንድ ግዙፍ የግብርና ምርቶች ማሸጊያና ላኪ ፋብሪካ ውስጥ ነው። የድርጅቱ ባለቤት አቶ ሙልጌታ እጅግ ጥንቁቅ የሆኑ ስኬታማ ባለሀብት እንደሆኑ ይነገርላቸዋል ናቸው ማለት ነው። ድርጅቱ ወደ ውጭ ከሚልካቸው ምርቶች በሚሊዮኖች የሚቆጠር የውጭ ምንዛሬ ዶላርን ወደ ሀገር ውስጥ ያስገባ ነበር። ነገር ግን አንድ ቀን ምሽት አቶ ሙልጌታ በዋና ቢሮአቸው ውስጥ ረፍደው እየሰሩ በነበሩበት ጊዜ ድንገት በፋብሪካው የኃይል ማከፋፈያ ክፍል ወይንም ጄኔሬተር ሩም ውስጥ ከበድ ያለ የፍንዳታ እንዲሁም የእሳት አደጋ ይነሳል። እሳቱ በፍጥነት ወደ ዋናው ቢሮ ይዛመታል ማለት ነው። ተስፋፋ። ማን ወዳለበት? አቶ ሙልጌታ በቢሮአቸው ውስጥ በነበሩበት ጊዜ እንግዲህ ይህንን የፍንዳታ ሁኔታን ተከትሎ የእሳት አደጋ ሰራተኞች በአካባቢው እንዲሁም በፋብሪካ ውስጥ በቢሮአቸው እንዲገኙ ይደረግና ያንን እሳት የማጥፋት ሂደት እንዲኖር ይደረጋል ማለት ነው። በአቶ ሙልጌታ ቢሮ ውስጥ ግን አስደንጋጭ ነገር ነበር የተገኘው። አቶ ሙልጌታ በጭስ ታፍነው ህይወታቸው አልፎ ነበረ። ነገር ግን የሚገርመው የቢሮአቸው የሰነድ ማስቀመጫ ካዝና ተከፍቶ በውስጡ የነበሩ ዋና የሚባሉ የባንክ ሰነዶች እንዲሁም የድርጅቱ የፋይናንስ ምስጢሮችን የያዙ የተለያዩ በጣም በርካታ የሚባሉ ፍላሾች ተዘርፈው ነበር የተገኙት ማለት ነው። ይሄ መከሰቱ ሲታወቅ ታዲያ ፖሊስ በአካባቢው የእሳት አደጋ ሰራተኞችን ተከትሎ እሳቸውም መሞታቸው ሲረጋገጥ በአካባቢው ላይ በቦታው ላይ ፖሊስ እንዲመጣ ይደረግና ምርመራ እንዲጀመር ይደረጋል ማለት ነው። መርማሪዎቹን ግራ ያጋባቸው ነገር ታዲያ ምንድነው? በመጀመሪያው የምርመራ ሂደት ፖሊስ መጀመሪያ ላይ ጉዳዩን እንደ ድንገተኛ የእሳት አደጋ ነበረ የተመለከተው። ነገር ግን የአስክሬን ምርመራ ውጤቱ ሲመጣ የወንጀሉ ክስ መልኩን በጣም በእጅጉ ያልታሰበ አድርጎ ነበረ የቀየረው ማለት ነው። ምንድነው የሆነው? ባለሀብቱ የሞቱበት እሳቱ ከመነሳቱ እንዲሁም በጭስ ታፍነው ሳይሆን በጭንቅላታቸው ጀርባ በከባድ መሳሪያ ተመተው እንደነበረ ፖሊስ ይደርስበታል። እሳቱ ሆን ተብሎ ወንጀሉን ለመሸሸግ የተቀነባበረም እንደነበረ ይፋ ይሆናል ማለት ነው። ታዲያ በዚህ ጊዜ የአዲስ አበባ ፖሊስ እንግዲህ በዋነኛነት ሁለት ሰዎችን ከጥርጣሬ ውስጥ ያስገባል ማለት ነው። ቀደም ብዬ በገጸ ባህሪ ስማቸው የጠቀስኳቸውን ወይዘሮ አስቴር የተባለችዋን አንድ ግለሰብ፣ ይህችም ግለሰብ በዛ የፋብሪካ ስራ ውስጥ የፋይናንስ ዳይሬክተር በመሆን እንዲሁም ደግሞ ከሟች ጋር በቅርብ ጊዜ በሂሳብ መዛባት ምክንያት አለመግባባት የነበራት ግለሰብ ናት። በቀጣይነት ደግሞ ዮናስ የአይቲ ባለሙያው ማለት ነው የፋብሪካውን የደህንነት ካሜራዎችን ጨምሮ እንዲሁም ደግሞ የኮምፒውተር ሲስተሞች የተባሉትን በዛ በፋብሪካው ውስጥ የሚካሄዱትን አጠቃላይ የኮምፒውተር ሲስተሞችን ሙሉ በሙሉ የሚቆጣጠረው ይሄ የኮምፒውተር አይቲ ባለሙያ የሆነው ዮናስ ነበረ። ፖሊስ እነዚህን ሁለቱን ሰዎች በዋነኛነት ከጥርጣሬ ግምት ውስጥ ያስገባቸዋል። በመቀጠልስ ሂደቱ ምን ይሆናል? እንግዲህ የሚገርመው ነገር
እሳቱ ከመነሳቱ ከ10 ደቂቃ በፊት የፋብሪካው የደህንነት ካሜራ ወይንም ሲሲቲቪዎች ሙሉ በሙሉ በኔትወርክ ብልሽት ምክንያት ስራ አቁመው ነበር። ስለዚህ ወንጀሉን ማን ሊፈጽመው ቻለ? ይህንን ስንል እንግዲህ በዛ ምርመራ በሚካሄድበት እንዲሁም ደግሞ ያው እሳቸው በሞቱበት ጊዜ በፋብሪካው ቅጥር ግቢ ውስጥ እነዚህ ቀደም ብዬ ያነሳዋቸው 2 ግለሰቦች ጭራሽ አልነበሩም ነበር። የየራሳቸው ማምለጫ ነበራቸው ማለት ነው። እንግዲህ ፖሊስ በቀጥታ ያደረገው የምርመራ የፌዴራል ፖሊስ የሳይበር ወንጀል ምርመራ ቡድንን የፋብሪካውን ዋና ሰርቨር እንዲሁም የወደሙትን የኮምፒውተር ቅሪቶችን ወደ ላብራቶሪ በመውሰድ ጥልቅ ምርመራን ይጀምራል ማለት ነው። እዚህ ጋር ነው ታሪኩ እጅግ ውስብስብ የሆነው። መርማሪዎቹ በሰርቨር ውስጥ የተደረገውን ፍተሻ የደህንነት ካሜራዎችን የጠፉትን በቴክኒክ ችግር ሳይሆን ሪሞት አክሰስ ወይንም ደግሞ በርቀት መቆጣጠሪያ በተላከ የኮምፒውተር ኮድ መሆኑን ይደርሱበታል። ያ ኮድ እንግዲህ የተላከው ደግሞ ከፋብሪካው ውጪ ካለ አንድ ተራ የኢንተርኔት ካፌ ነበር። ፖሊስ በኢንተርኔት ካፌው አካባቢ ያሉትን ካሜራዎችን ሲመረምር በእለቱ በዚያ ሰዓት ኮምፒውተሩ ላይ ተቀምጦ የነበረው ሌላ ማንም ሳይሆን የአይቲ ባለሙያ የሆነው ቀደም ብለን ያነሳነው ዮናስ ነበር። ዮናስ በቁጥጥር ስር ይውላል። ጥብቅ ምርመራ ይጀመርበታል። የወንጀሉን ሙሉ ሰንሰለት አውጥቶ መናገር ይጀምራል። በዚህ ጊዜ ወንጀሉ የአንድ ሰው ብቻ ሳይሆን የዮናስ እንዲሁም የፋይናንስ ዳይሬክተሯ የወይዘሮ አስቴር ጥምረት እንደሆነ ዮናስ በሰጠው ቃል ከፍተኛ የፌዴራል ፖሊስ ያረጋግጣል ማለት ነው። ሴራው እንዴት ሊሰራ ቻለ የሚለውን እንመልከት። ወይዘሮ አስቴር እንግዲህ ለአመታት ከድርጅቱ ከዚሁ ከፋብሪካው አካውንት ላይ ከ20 ቢሊዮን ብር በላይ በማጭበርበር ወደ ራሷ አካውንት አዛውራ ነበር ማለት ነው። በዛ ጊዜም አቶ ሙልጌታ ይህንን ጉዳይ ደርሰውበት ኦዲተር ሊያስጠሩ ሲሉ አስቴር መጋለጧ እንደማይቀር ታውቃለች። በዚህም እንግዲህ አስቴር ወጣቱን የአይቲ ባለሙያ የሆነውን በዛ በፋብሪካው ውስጥ ሲሰራ የነበረውን ዮናስን ካሜራዎቹን በእለቱ ዮናስ ከውጪ ሆኖ ካሜራዎቹን ሲያጠፋ አስቴር በኋለኛ በር በኩል ወደ አቶ ሙልጌታ የግል ቢሮ በመግባት ባለሀብቱን በብረት መታ ህይወታቸው እንዲያልፍ እንዳደረገቻቸው መረጃዎች በምርመራ ወጡ። በቀጣይም እንግዲህ የሌባ በማስመሰል የባንክ ሰነዶችን ዘረፈች። ከዚያም የጄኔሬተር ክፍሎችን በማቃጠል ማስረጃውን ለማጥፋት ሞከረች ማለት ነው። እንግዲህ በፍርድ ቤት ተይዟል። ፖሊስ ምርመራ ጀምሮ እዚህ አይነት ስቴፕ ድረስ ሄዷል። የመጨረሻው የፍርድ ቤት ውሳኔ ምን ሊሆን ይችላል? ይህ ጉዳይ እንግዲህ ከፍተኛ ፍርድ ቤት ሲቀርብ በአዲስ አበባ የንግድ ማህበረሰብ ዘንድ ትልቅ መነጋገሪያ የሆነ ጉዳይ ነበር። የክስ ሂደቱ ለወራት የፈጀ በጣም በርካታ ጊዜን የፈጀ ውስብስብ የወንጀል ኬዝ እንደመሆኑ አቃቢ ህግ እንግዲህ የሚከተሉትን የማይናወጡ ማስረጃዎችን ያቀርባል። ዮናስ ካሜራውን ለማጥፋት የተጠቀመበትን የኮምፒውተር ኮድ እንዲሁም የራሱ የአይቲ አድራሻ የሆኑትን የባንክ መዝገብን፣ የፎረንሲክ ምርመራ፣ የዲጂታል አሻራን፣ የባንክ መዝገብን እንዲሁም ደግሞ የፎረንሲክ ምስክርነት ነበሩ። እንግዲህ የዲጂታል አሻራን ስንመለከት ዮናስ ካሜራውን ለማጥፋት የተጠቀመበትን የኮምፒውተር ኮድን እንዲሁም ደግሞ የሱ የአይቲ አድራሻን አይፒ አድሬስን ማለት ነው። የባንክ መዝገብን ወይዘሮ አስቴር ከድርጅቱ የሰረቀችውን ገንዘብ እንዲሁም ደግሞ ወንጀል ከተፈጸመ በኋላ ለዮናስ የላከችውን የቅድሚያ ክፍያ የባንክ ዝውውር ማረጋገጫንም አጠናክሮ አቀረበ። በመጨረሻ ያቀረበው ደግሞ ምንድነው? የፎረንሲክ ምስክርነትን ነው። በአስቴር ልብስ ላይ የተገኘውን የሟችን ደም ቅሪት ምንም እንኳን ልብሷን ለማጠብ ብትሞክርም በኬሚካል ምርመራ እንደተገኘ ነው ይህ የወንጀል የመጨረሻ ፍርድ ሂደት የሚነግረን ማለት ነው። የመጨረሻው ፍርድስ ምን ሆነ የሚለውን ስንመለከት የከፍተኛው ፍርድ ቤት እንግዲህ ዳኞች የቀረበውን የተደራጀ ማስረጃን መነሻ በማድረግ ውሳኔያቸውን አስተላልፈዋል። ወይዘሮ አስቴር ዋና ገዳይ እንዲሁም ደግሞ የወንጀሉ አጠናካሪ የወንጀሉ አደራጅ በማለት ወንጀሉን አስባበት አቅዳበት እንዲሁም ደግሞ የሀገርን ባለሀብትን በመግደሏ የእድሜ ልክ ጽኑ እስራት ተፈርዶባታል ማለት ነው። ቀጣዩ የዮናስ ዕጣ ፈንታስ ምንል ከሆነ የአይቲ ባለሙያው ዮናስም በወንጀሉ በቀጥታ ባይሳተፍም እንኳን ነገሮች እንዲደረጉለት ያው ያ የግድያ
ሁኔታ እንዲሳካ ነገሮችን በማመቻቸት ባለበት የሙያ ዘርፍ ላይ ያላግባብ ሙያን በመጠቀም ማስረጃዎችን በማጥፋት እንዲሁም ደግሞ ወንጀል እንዲፈጸም መንገድ በማመቻቸቱ የ18 ዓመት ጽኑ እስራት እንዲቀጣ ፍርድ ቤት እንደወሰነበት ይህ የወንጀል ኬዝ የመጨረሻ ፍርድ ሂደት ያሳየናል ማለት ነው። እንግዲህ ከነገሮቹ ውስብስብነት አንፃር ያው ማንም የትም ድረስ ይሂድ አንድ ሰው ወንጀል ሰርቶ ከህግ ተጠያቂነት የሚያመልጥ እንደሌለ ነው እነዚህ የመጨረሻው የፍርድ ቤት ሂደቶቹ የሚነግሩን ውድ ተመልካቾቻችን። እኛም እንግዲህ ለዛሬ ለመጀመሪያ የወንጀል ማህደር ፕሮግራማችን ወደ እናንተ ከመረጥናቸው 3 ኬዞችን እስካሁን እየተመለከታችሁትን ይመስል ነበር። ከዚህ በኋላ በሚኖሩን ፕሮግራሞች ቆይታዎች ግን የተለያዩ ባለሙያዎችን የህግ ባለሙያዎችን አቃቤ ህጎችን ጠበቆችን እንዲሁም ደግሞ የምርመራ ሂደትን የሚመሩ ፖሊሳዊ ሙያ ላይ የሚሰሩ የተለያዩ ባለሙያዎችን አብረን ቆይታ ያደረግን በዚህ በመጨረሻው የወንጀል አሰጣጥ ላይ ሂደቱ ትክክል ነበረ ወይ እውነትስ የተሰጠው ፍርድስ ተገቢ ነው ወይ የሚለውን ከነሱ ዳራ አንፃር እንዲነግሩን የምናደርግ ይሆናል ማለት ነው። ለዛሬ ግን ወደ እናንተ እንዲደርሱ የመረጥናቸው 3 ኬዞች እስካሁን እየተመለከታችኋቸውንና ያደመጣችኋቸውን ይመስሉ ነበር። ፕሮግራሙን አዘጋጅቼ ወደ እናንተ በማድረሱ ትዕግስቱን አብሬያችሁ ቆይታ አደረኩኝ። ኮሜንት ሴክሽን ላይ ሐሳባችሁን አጋሩን። ምናስተካክለው ምን ጨምረው ነገሮችን ካሉ ሐሳባችሁ እኛን ስለሚገነቡን ማለት ነው። ፕሮግራሙን ደግሞ ላይክ እና ሼር ሚዲያችንን ሰብስክራይብ በማድረግ ቤተሰብነታችሁን በማጠናቀር የተለያዩ ሳምንታዊ የሆኑ ሚደርሷችሁን የወንጀል ኬዞችን ከኛ ጋር እንድታደምጡ እንድትከታተሉን ድጋፋችሁንም እንድታሳዩን ስንል በአክብሮት እንጠይቃለን። ምርጫችሁን መሃል ሚዲያ የወንጀል ማህደር ፕሮግራምን አድርጋችሁ እስካሁን ድረስ ተመለከቱን ስለነበረ እጅግ እናመሰግናለን። ሳምንት በተመሳሳይ ሰዓት በተለያዩ በሌሎች የወንጀል ኬዞች የመመለስ ይሆናል። እስከ ሳምንት ቸር ቆዩልን።